የአካባቢው አስተዳደር እንደሚለው ልጆች ከወላጆቻቸው እንዲነጠሉ የሚወሰነው ብቁ አይደሉም ተብሎ ከታመነ ነው። ድንገት ሁለት የማህበራዊ አገልግሎት ሰራተኞችና ፖሊስ በራችንን አንኳኩ። ልጃቸው እንዳይወሰድ ቢማጸኑም ሰሚ አላገኙም። ልጄን ከመውሰዳቸው በፊት አንዴ ላጥባው ብዬ ለመንኳቸው። ለመጨረሻ ጊዜ ልብሱን ስቀይርለት ልቤ ክፉኛ ተሰበረ። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የጠቅላላ ዕውቀትና የሂሳብ ምዘናን ያላለፉ እናቶች ልጆችን ለማሳደግ ብቁ አይደሉም በሚል ልጆቻቸውን የሚነጠቁበት ሀገር። የ39 ዓመቷ ኪራ ልጇን እንደወለደች አብራ የቆየችው ለ2 ሰዓት ብቻ ነው። ገና እንደተወለደች ደቂቃ መቆጠር ጀመረ። ምን ያህል ጊዜ እንዳለን ለማወቅ የግድግዳ ሰዓቱን እያየው ነበር ትላለች። ልጇን ዛኔ ከእቅፏ ስትነጠቅ አዝናለሁ እያለች አነባች። ነፍሴን እንደተነጠቅ ተሰማኝ ስትል ቅስፈቱን ትገልጻለች። በግሪንላንድ ኪራን ጨምሮ በርካታ ወላጆች ልጆቻቸውን ለማስመለስ እየታገሉ ነው። የወላጆች ብቃት ለማረጋገጥ FKUS የተባለ ምርመራ ይካሄዳል። የማህበራዊ አገልግሎት ተቋም ወላጆች ብቁ አይደሉም ብሎ ካመነ ልጆችን ይወስዳቸዋል። በግሪንላንድ የዴንማርክ ግዛት ውስጥ የሚደረገው የብቃት ምርመራ ላይ መንግስት እገዳ ጥሏል። ይህ ምርመራ በበርካቶች ሲተች ቆይቷል። ወራት የሚወስደው ምርመራ ልጆች ለአደጋ ተጋልጠው እንደሆነ ለማወቅ የሚደረግ ነው። ምርመራው ከልጆችና ከወላጆች ጋር የሚደረግ ቃለ ምልልስ ያካትታል። ቁጥርን ከኋላ ወደፊት መጥራት፣ የጠቅላላ ዕውቀት ምዘና እንዲሁም የስሜትና የማንነት ፈተናም ይሰጣቸዋል። ምርመራው የሚካሄደው የወላጆችን ብቃት ለመፈተሽ ነው በሚል የሚከራከሩ ቢኖሩም አካሄዱን የሚነቅፉ አሉ። ምርመራው በትክክል የወላጆችን ብቁነት ለመመዘን አይሆንም በሚል የሚተቹም አሉ። ምዘናው የሚደረገው በግሪንላንድ ቋንቋ ሳይሆን በዴኒሽ መሆኑ ክፍተት ፈጥሯል ብለው የሚከራከሩም በርካታ ናቸው። የግሪንላንድ ነዋሪዎች የዴንማርክ ዜግነት ስላላቸው በዴንማርክ ስራ መቀጠር ይችላሉ። ሆኖም ግን ፈተናው በአፍ መፍቻ ቋንቋ ለመሰጠቱ ክፍተት ፈጥሯል። በዴንማርክ ከሚኖሩ ወላጆች አንጻር ግሪንላንድ የሚኖሩ ወላጆች ልጆቻቸውን የመነጠቅ ዕድላቸው በ5.6 በመቶ ይጨምራል። መንግስት ወደ 300 የሚጠጉ የምርመራ ውጤቶችን እንደሚፈትሽ አስታውቋል። ሆኖም እስካሁን ምርመራ የተደረገባቸው ጉዳዮች 10 ብቻ መሆናቸውን ቢቢሲ ለማወቅ ችሏል። ከምርመራው በኋላ ለወላጆቻቸው የተመለሱ ህጻናቶች የሉም። የኪራ ጉዳይ በ2024 ነበር የተመረመረው። ያኔ ነፍሰ ጡር ነበረች፣ ብቁ እናት አይደለችም፣ ልጇንም መንከባከብ አትችልም የሚል ብይን ተሰጠ። ኪራ በወቅቱ ከቀረቡላት ጥያቄዎች መካከል ማዘር ቴሬዛ ማናት፣ የፀሐይ ብርሃን መሬት ላይ ለመድረስ ምን ያህል ጊዜ ይወስድበታል የሚሉት ይጠቀሳሉ። የስነ ልቦና ባለሙያዎች እንደሚሉት ከሆነ እነዚህ ጥያቄዎች የወላጆችን የጠቅላላ ዕውቀት በመመዘን በማህበረሰብ ውስጥ የሚኖራቸውን ሚና ለማወቅ ይረዳሉ። ከአሻንጉሊት ጋር ተጫዋች አሉኝ እና በበቂ መጠን የአሻንጉሊቱን አይን አልተመለከትሽም ብለው ተቹኝ ትላለች ኪራ። ፈተናው ምን ያህል ስልጡን እንደሆንን ለማወቅ ይመስላል። የአካባቢው አስተዳደር እንደሚለው ልጆች ከወላጆቻቸው እንዲነጠሉ የሚወሰነው ብቁ አይደሉም ተብሎ ከታመነ ነው። ስለ ኪራ ጉዳይ አስተያየት መስጠት እንደማይችልም ለቢቢሲ ገልጿል። በአውሮፓውያኑ 2014 ሌሎች የኪራ 2 ልጆች በማህበራዊ አገልግሎት ተቋም ተወስደዋል። ያኔ ዕድሜያቸው 9 ዓመትና 8 ወራት ነበረ። የበኩር ልጇ ዞዊ አሁን 21 ዓመት ሆኗታል። 18 ዓመት ሲሞላት ወደ እናቷ ቤት ተመልሳለች። ኪራ ልጇን ዛሚ እንደምትመለስላት ተስፋ አላት። መንግስት የሚያደርገው ምርመራ የወላጅነት ብቃት ምዘና ሲካሄድ ስህተት ተሰርቶ እንደሆነ ያጣራል። ልጇን ለመጠየቅ ስትሄድ የግሪንላንድ ባህላዊ ምግብና አበባ ትወስድላታለች። ዩልሪክና ጆዋን ልጃቸውን በማደጎ የተሰጠው በ2020 ነበር። ጆዋን በ43 ዓመቷ ነፍሰ ጡር ሳለች ነበር የወላጅነት ምዘናው የወሰደችው። ልጃቸው 17 ቀን ሲሞላው ነበር የተወሰደው። እኔና አባቱ በ17 ቀናት ደስታችንን ወደር አልነበረውም። ልብሱን ስንቀይርለት ሳጥባው በደስታ ነበር ትላለች። ድንገት 2 የማህበራዊ አገልግሎት ሰራተኞችና ፖሊስ በራችንን አንኳኩ። ልጃቸው እንዳይወሰድ ቢማጸኑም ሰሚ አላገኙም። ልጄን ከመውሰዳቸው በፊት አንዴ ላጥባው ብዬ ለመንኳቸው። ለመጨረሻ ጊዜ ልብሱን ስቀይርለት ልቤ ክፉኛ ተሰበረ። ጆዋን የወላጅነት ምዘና ሲሰጣት የ2 ልጆች እናት ነበረች። በ2019 የተደረገላት ምርመራ ውጤት ራስ ወዳድና የአእምሮ ዝግመት ያላት ሲል ገልጿታል። ሁለቱንም አገላለጽ እሷን እንደማይወክልም ትናገራለች። የስነ ልቦና ባለሙያ ኢሳክ ሚልማን እንደሚሉት የምርመራ ውጤት ጥሩ ካልሆነ 90 በመቶ የሚሆኑ ወላጆች ልጆቻቸውን ይነጠቃሉ። ምርመራው የወላጅነት ብቃትን እንዲሁም የስነ ልቦና ሁኔታን ለመረዳት የሚያስችል እንዳልሆነ ይገልጻሉ። ቱሪ ፍሪድሪክሰን የተባሉ ሌላ የስነ ልቦና ባለሙያ በበኩላቸው የወላጅነት ምዘናው ይደግፋሉ። ምርመራው ፍጹም ላይሆን ይችላል፣ ግን ጠቃሚ ነው ይላሉ። ሰዎች
ሰዎች ውስብስብ ምስልን ተመልክተው የሚረዱትን እንዲገልጹ የሚጠይቀው የስነ ልቦና ምዘና ለጆዋን የተሰጣት በ2019 ነበር። አንዲት ሴት አሳ ስትበልት መመልከቷን ገለጸች። አሳ መበለት በግሪንላንድ የሚዘወተር ነው። መርማሪዎቹ ግን ኋላ ቀር ነች ብለው የምርመራውን ውጤት ሰጥቷል። የአካባቢው አስተዳደር ስለ ምርመራው ውጤት በቀጥታ ምላሽ አልሰጠም። ሆኖም ውጤቱ ወላጅ ለመሆን ብቁ አለመሆናቸውን እንደተጠቆመ ገልጿል። ጥንዶቹ እስካሁን ድረስ ልጃቸውን አላገኙም። ልጄ ድክ ሲል ሳላየው ቀረው፣ ጥርሱን ሲነቅል አላየሁም፣ ለመጀመሪያ ጊዜ ትምህርት ቤት ሲሄድ አላየሁትም ትላለች ጆዋን። ልጃችን እንደተወለደ ክርስትና ስላስነሱት በልጁ አገር አቀፍ ምዝገባ ሰነድ ላይ የወላጆች ስም ሰፍሯል። ጠበቃቸው ጃኒት ጎራድ ጉዳዩን ወደ አውሮፓ ህብረት ሰብአዊ መብቶች ፍርድ ቤት እንደምትወስደው ትናገራለች። የዴንማርክ ማህበራዊ ጉዳይ ሚኒስትር ሶፊ ሃስቶርፕ አንደርሰን እንደሚሉት በማደጎ የተሰጡ ልጆች ጉዳይ ዳግመኛ አይከፈትም። ልጆች የሚወዷቸውና ለሚንከባከቧቸው ቤተሰብ እንደተሰጡ ይናገራሉ። ልጆችን ከማደጎ ወላጆቻቸው መነጠል ረጅምና ከባድ ሂደት መሆኑን ገልጸዋል። የማህበራዊ አገልግሎት ሰራተኛዋ ቶርዲስ ጃኮብሰን እንደምትለው ቅድሚያ የሚሰጠው ለልጆቹ ደህንነት ነው። ትምህርት ቤቶች አሊያም ሆስፒታሎች ስለ ልጆቹ ደህንነት ጥያቄ ሲያነሱ የወላጆቹ ብቃት ምዘና እንደሚካሄድ ታስረዳለች። የ39 ዓመቷ ፍሊንጉክ በጣም ውስን ከሆኑና ልጃቸውን ካስመለሱ እናቶች አንዷ ናት። ልጇ 1 ዓመቷ ሳለች ነበር የተወሰደችባት። አሁን 6 ዓመት ሞልቷታል። ልጇን እንድትወስድ የስልክ ጥሪ ሲደርሳት ማመን አልቻለችም ነበር። እያለቀስኩ እስቅ ጀመረ። ልጄ ወደ ቤቷ ልትመለስ ነው የሚለውን ማመን አቃተኝ። 3ቱ ልጆቿ በማህበራዊ አገልግሎት ተቋም የተወሰዱት በ2021 ነበር። በወቅቱ 2ቱ ልጆቿ የ6 እና የ9 ዓመት ታዳጊዎች ነበሩ። ለልጆቿ ምቹ መኖሪያ እስክታገኝ ድረስ በማህበራዊ አገልግሎት ተቋም ስር እንዲሆኑ ተወሰነ። አደገኛ የፍቅር ግንኙነቶች ትጀምራለች በሚል ነበር ልጆቿን የተቀማቸው። አንደኛዋ ልጇ ከተመለሰች በኋላ የተቀሩት 2 ልጆቿ እንደሚመለሱላት ተነግሯታል። ከልጇ ጋር ለ4 ዓመታት መነጣጠል ቀላል አልነበረም። የእናትና የልጅ ግንኙነታችን ለማደስም ጊዜ ወስዶባታል። ሽንት ቤት ስገባ ትደነግጣለች። እማዬ የት ሄደሽ ነው ብላም ታለቅሳለች። አሁንም መልሰው ሊወስዱብኝ ይችላሉ። ልጇን መልሳ ያገኘችው ኪራ እቅፍ ውስጥ የሌለችው ልጇ 1ኛ ዓመት ልደት ለማክበር እየተዘጋጀች ነው። ኪራ አሁንም ተስፋ አልቆረጠችም። የልጇን አልጋ አሰናድታ እስከምትመለስ ትጠብቃለች። ልጆቼን አስመልሳለሁ፣ እኔ ባላሸነፍ እንኳን ለልጆቼ ትግሉን አወርሳለሁ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።